ህፃናት አፍ እንዲፈቱ እንዲናገሩ በደንብ መናገር እንዲችሉ ማድረግ ያለብን 10 የቤት ውስጥ መፍትሄዎችን ልንገራችሁ። እነዚህ መፍትሄዎች ስፒች ቴራፒስቶች ወይም የንግግርና የቋንቋ ባለሙያዎች የሚጠቀሙት በጣም ቀላል ዘዴዎች ናቸው። እስከ መጨረሻው ቪዲዮ ተመልከቱ። ብዙ ወላጆች አሁን እያስጨነቀን ያለው የልጆቻችን አለማውራት አለመናገር ነገር ነው አይደል? በተለይ እንደነገጠው ደግሞ ልክ ትምህርት ቤት ስናስገባቸው ነው። ትምህርት ቤት ልክ ስናስገባቸው አስተማሪዎቹ ወይም ሞግዚቶቹ ወይም ሚሶቹ ይናገራሉ። ይሄ ልጅ ግን በደንብ አፉን አልፈታም፣ በጣም ሃይፐር ነው፣ አይረጋጋም፣ አንድ ቦታ አይቀመጥልንም፣ ምንም ኮሙኒኬት አያደርግም፣ ትዕዛዝም አይቀበልም ሲሉን የዛን እንደነግጣለን አይደል? መደንገጥ የለብንም። ማወቅ ያለብን መጀመሪያ ፕሪ ላንጉዌጅ ስኪሎች አሉ። ያ ማለት አንድ ህፃን ወይም አንድ ልጅ ቋንቋ ንግግር ክህሎት ከማዳበሩ በፊት ዋና የፕሪ ላንጉዌጅ ስኪሎችን ማለፍ አለበት። እነዚህ ክህሎቶች የትኞቹ ናቸው? በዛሬ ቪዲዮ ነግራችኋለሁ። ቀጣይ ደግሞ 10 ቤት ውስጥ ማድረግ ያለባችሁ በጣም ቀላል የሚባሉ ልጆችን እንዲያወሩ እንዲናገሩ አፍ እንዲፈቱ ማድረግ የሚችሉ 10 ዘዴዎች አሉ። እስከ መጨረሻው ቪዲዮ ተመልከቱ። ይህ ቪዲዮ በጣም ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ አድርጉ። እንዲሁም ኮፒ ያደረጋችሁ ምናልባት ልጆቻቸው አፍ መፍታት ችግር አለባቸው ብላችሁ ለምታስቡ ሰዎች ሼር አድርጉላቸው። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ዩቲዩባችን ብሩክ ኪድስ ይባላል። እንደዚህ አይነት ወሳኝ የሚባሉ የልጆች አስተዳደግ፣ ጤንነት የመሳሰሉትን መረጃ የምንለቅበት ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን መሳሳት እንለቃለን። ይህ ቪዲዮ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክት መጫን አትርሱ። የህፃናት አፍ መፍታት ፕሮሰስ ነው። ያ ማለት ራሱን የቻለ ልምምድ ይፈልጋል። ራሱን የቻለ ስቴፖች አሉት እንጂ አንድ ህፃን ዝም ብሎ ተነስቶ 3 ዓመት ላይ 4 ዓመት ላይ አፍ ሊፈታ አይችልም። አፍ መፍታት ከዘገየ ምናልባት ፕሪ ላንጉዌጅ ስኪሎቹ ያ ማለት ቅድመ ንግግር ክህሎቶች የሚባሉ እነሱ ምናልባት ዘግይተው ወይም እኛ ወላጆች በደንብ አልሰራንባቸው ማለት ነው። ታዲያ እነዚህ ከቋንቋ በፊት ማድረግ ያለብን ወይም ከማናገራት በፊት ማድረግ ያለብን ነገሮች የትኞቹ ናቸው? አንደኛ ፎከስና አቴንሽን እንዲሰጥ በአንድ ነገር ላይ ተረጋግቶ እንዲቀመጥ ማድረግ። ለምሳሌ ይህ ቢልዲንግ ብሎኮችን መገጣጠም ሊሆን ይችላል፣ ወይም ደግሞ ረዘም ያለ ገመድ ተሰጡና እዛ ገመድ ውስጥ ጨሌ ማስገባት ሊሆን ይችላል፣ ወይም ሃይላንድ ውስጥ ባቄላ ማስገባት ሊሆን ይችላል፣ ወይም ረዘም ያለ አቴንሽን የሚሰጥ ጨዋታ ማጫወት። በነገራችን ላይ ህፃናት አቴንሽን ስፓናቸው በጣም አጭር ነው። እንደውም ካልኩሌሽኑ የሚለው 2 ሲባዛ በእድሜያቸው ነው። ያ ማለት የ3 ዓመት ልጅ ከሆነ 2 ሲባዛ በ3 6 ደቂቃ አቴንሽን ስፓኑ 6 ደቂቃ ነው። በዚህ በ6 ደቂቃ በአንድ ጨዋታ ላይ እንዲቆይ ስቴብል እንዲሆን ማድረግ አለብን። ከቻለን ደግሞ እስከ 10 እስከ 8 ደቂቃ ረዘም እያደረግን በአንድ ጨዋታ ላይ ማረጋጋት አለብን። ይህ ትዕዛዝ እንዲያከብሩ ከዛ ደግሞ ቃላት እንዲሉ ያስችላቸዋል ማለት ነው። ሁለተኛው ፕሪ ላንጉዌጅ ስኪል ወይም ቅድመ ንግግር ክህሎት ደግሞ ጆይንት አቴንሽን ይባላል። ጆይንት አቴንሽን ማለት በአንድ መሳሪያ ወይም በአንድ መጫወቻ ላይ የእናንተንና የነሱን ጆይንት የሆነ አቴንሽን ወይም አንድ ላይ የተጣመረ ውህድ የሆነ አቴንሽን መፍጠር ማለት ነው። ለምሳሌ ውሻ ሲያይ ውሻው እንድታዩለት የሚጠቁማችሁ ከሆነ ወይም ኳስ ስትሰጡት በአንድ ኳስ ጆይንትሊ ወይም ሁለታችሁም የምትጫወቱ ከሆነ ይህ ጆይንት አቴንሽን ፈጠረ እንለዋለን። ይህንን ጠብቀው በአማካኝ 9 ወር እስከ 1 ዓመት ባለው ጊዜ ነው። በዚህ ጊዜ ጆይንት አቴንሽን ፈጥሮ አብሮ መጫወት በአንድ መሳሪያ ላይ አብሮ መጫወት ለልጁ አእምሮ በጣም ጥቅም አለው። ከዛ በመቀጠል ወደ ቋንቋ ወደ ንግግር መሄድ እንችላለን። ሶስተኛ ፕሪ ላንጉዌጅ ስኪል ደግሞ ኢሚቴሽን ወይም ኮፒ ማድረግ። ነገሮችን ልክ እናንተ ድምጽ ስታወጡ ድምጽ ማውጣት ሊሆን ይችላል፣ ወይም ምላስ ስታወጡ ምላስ ማውጣት ሊሆን ይችላል። ለምሳሌ ይህ ልጅ ተመልከቱት። ልክ አባቱ የሚያደርገውን ደግሞ ያደርጋል። ይህ ኢሚቴሽን ወይም ኮፒ ማድረግ ይባላል። ልጁ አባትየው የሚያደርገው ነገር መድገም ማለት ነው። ይህ በጣም ወሳኝ የሚባል የዴቨሎፕመንታል ማይልስቶን ነው። በአማካኝ ከ6 ወር እስከ 1 ዓመት ባለው ጊዜ እንጠብቃለን። ስለዚህ ያንን እንዲያደርጉ እናንተ ማበረታታት አለባችሁ። አራተኛውና ዋናው ነገር ደግሞ ጀስቸር ወይም የሰውነት እንቅስቃሴዎችን መጠቀም መቻል አለባቸው። ለምሳሌ ቻው ቻው፣ ባይ ባይ፣ ና፣ አይሆንም፣ ኖ ኖ የሚሉ ነገሮችን ሰውነታቸውን እያዘዙ ፊታቸው ላይ ሊሆን ይችላል፣ በእጃቸው ሊሆን ይችላል፣ በሌላ አካል ጀስቸር ምልክትን ማሳየት። በነገራችን ላይ ከቋንቋ ከንግግር በፊት በምልክት ነው ህፃናት የሚግባቡት። በአካላችን በፊታችን እያዩ ይግባባሉ። ያንን የቋንቋ ምልክቶችን ቀድመን ማስለመድ፣ ቻው ቻው፣ ባይ ባይ፣ አይሆንም፣ ኖ ኖ፣ ና የሚሉ ምልክቶችን ማስለመድ። ከዛ እነሱም እንዲያረጉት ከዛ ከምልክቱ በኋላ ደግሞ ቃላትን አብራችሁ ታጣምራላችሁ። ለምሳሌ ይሄን ካስለመዳችሁ በኋላ ባይ ባይ ወይም ቻው ቻው የሚለውን አብራችሁ ጆይን ታረጉታላችሁ። ምልክትን ማስለመድ ማለት ነው። ወደፊት ደግሞ ለምሳሌ ራበህ ያላችሁ ሆድ የማሸት የረሃብ ስሜት ሲሰሙ ራበህ፣ ጠማ ወይም ደግሞ ምግብ ትፈልጋለህ ያላችሁ ማስለመድ የምትችሉበት ጀስቸር ነው። ያን ጀስቸር ወይም የአካል እንቅስቃሴ ገና ከ6 ወር ከ7 ወር ከ8 ወር ጀምራችሁ በደንብ ማስለመድ ይኖርባችኋል። አምስተኛው ቴክኒክ ደግሞ ተርን ቴኪንግ፣ ያ ማለት ተራን መጠበቅና ተራ በተራ መጫወት። ይህ እንግዲህ ጨዋታው በኳስ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ብቻ ተራን ጠብቆ ማጫወት ያስፈልጋል። ቅብብሎች ሊሆን ይችላል፣ ወይም ቃላት ማውጣት፣ ድምጽ ማውጣት ሊሆን ይችላል። ምልልስ ያለው ነገር ተራን እየጠበቁ ማጫወት ተገቢ ነው የሚሆነው። ስድስተኛውና የመጨረሻው ዋናው ፕሪ ላንጉዌጅ ስኪል ደግሞ ኮምፕሪሄንሽን፣ ያ ማለት ነገሮችን መረዳት የምትሉትን ነገር በሙሉ አንደርስታንድ ማድረግ። ያንን ለማድረግ ደግሞ ህፃናት የመጀመሪያውና ዋናው ግብአታቸው
ጆሮአቸው ኖርማል መሆን አለበት። ሁለተኛው የአእምሮ እድገታቸው ተፈጥሯዊና ኖርማል መሆን አለበት። የስነ አእምሮ ተፈጥሮ ለውጦች ካሉ ለምሳሌ ADHD፣ ኦቲዝም፣ አስፐርገር ሲንድሮም ሌሎች የስነ አእምሮ ለውጦች ካሉ እነዚህ ለውጦች የቋንቋ ሂደታቸውን ሊያዘገዩብን ይችላሉ። ለምን ኮምፕሬንድ አያደርጉም ወይንም አንደርስታንድ የምንላቸው ነገሮች ራሱ አይረዱትም። ለምሳሌ ትዕዛዝ ጫማን አምጣ ስትሉት እንዲህ ካልጠቀማችሁት ስለምን እያወራችሁ እንደሆነ አንደርስታንድ ላያደርጋችሁ ይችላል። ወይም የጆሮ የመስማት እክል የመስማት ብቃት መቀነስ ካለ ይህም በራሱ ቋንቋቸውን ሊያዘገይ ይችላል። ለምን ካልሰሙት ካልተረዱት ቋንቋን ከየትም ሊያመጡት አይችሉም። ስለዚህ ህፃናት ምናልባት እንደዚህ ችግር ካለባቸው ህክምና ምርመራ ያስፈልጋል ብላችሁ ካሰባችሁ ሳትዘገዩ ቢያንስ 2 ዓመት እስከ 3 ዓመት ባለው ጊዜ ይህ ኬዝ ከታወቀ ቶሎ ቴራፒ ሰርቶ ቶሎ መመለስ ይችላል። ለምሳሌ የጆሮም ችግር ካለ ቶሎ በእድሜያቸው መታወቅ ይችላልና ህፃናት በትክክል ቋንቋቸው ንግግራቸው እንዲያርግ እነዚህ 6ቱ ፕሪላንጉዌጅ ስኪሎች በደንብ ማስለመድ ይኖርባቸዋል። ምናልባት በዚህ ችግር በጣም የተቸገሩ ወላጆች ካላችሁ በአካል መታችሁ ማሳከም ማማከር ማሳየት ከፈለጋችሁ ልጆቻችሁን ከታች ባሉ ስልኮች ደውላችሁ በአካል ብሩኪድስ ክሊኒክ ላይ ቀርባችሁ ማሳየት ትችላላችሁ። እኔም አለው ዶክተር ክንዱም አለ። እነዚህን ኢቫሉዌት እናደርጋለን ህክምና እንሰጣለን ማለት ነው። ከዚህ በመቀጠል ደግሞ ቤት ውስጥ ማድረግ ያለባችሁ በጣም ቀላል የሚባሉ 10 ቴክኒኮችን እነግራችኋለሁ። እነዚህ ቴክኒኮች ለብዙ ወላጆች ይሰራሉ፣ ለብዙ ህፃናት ይሰራሉ። ምናልባት ግን እነዚህን ተጠቀማችሁ 1 ወር 2 ወር ተጠቀማችሁ ግን ለውጥ የማይኖር ከሆነ ግዴታ ህክምና ምርመራ ምናልባት ቴራፒም ሊያስፈልገው ይችላል። እነዚህን ቴክኒኮች ግን ከመጠቀማችሁ በፊት ከላይ ያሉትን መጀመሪያ የጠቀስኩላችሁን 6ቱ ዋና ዋና ፕሪላንጉዌጅ ስኪሎች በሙሉ መሟላታቸውን ቼክ ማድረግ አለባችሁ። እነዛ ካልተሟሉ ግዴታ ሐኪም ጋር ቀርባችሁ ማሳየት ይኖርባችኋል ማለት ነው። ስለዚህ ቀጣይ 10 ቴክኒኮች እነግራችኋለሁ። የመጀመሪያው ቀላሉ ቴክኒክ በመጀመሪያዎቹ 2 ዓመት ውስጥ ቀኑ ሙሉ አብሮ መዋልና አብሮ መጫወት። ይህ በጣም ወሳኝ የሚባል ህፃናትን አእምሮ የሚያረጋጋ የእናንተን እያንዳንዱን ቃላት ኮፒ እንዲያረጉ ኢምፕሪንትን እንዲሆን የሚረዳ ነገር ነው። ቀኑ ሙሉ አብሮ መዋል ለብቻው በቂ አይደለም። አብራችሁ ብላችሁ ግን እያንዳንዱ የምትሰሩትን ነገር ሪፖርት ማድረግ አለባችሁ። ለምሳሌ ልብስ የምታጥቡ ከሆነ አሁን ልብስ እናጥባለን ብላችሁ ልብስ ታነሳላችሁ። ይሄ ቲሸርት ነው ቲሸርት ልብስ እናረጋለን እስኪ ልበሳው እያላችሁ የምታረጉትን ስራ የምታረጉትን እያንዳንዱን ስቴፕ በሙሉ እየነገራችሁ ቃሉ ውስጡ መግባት አለበት። እያንዳንዱ ዴይሊ አክቲቪቲያቸው በላንጉዌጅ ወይም በቋንቋ የሞላ መሆን አለበት። ውድ የብሩኪድስ ቤተሰቦች እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላምና በጤና ታደረሳችሁ። ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ አዲሱ ዓመት የሰላም የጤንነት የእድገት ዓመት እንዲሆንላችሁ ከልብ ይመኛል። በነገራችን ላይ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ በአዲስ ዓመት አዲስ ነገር ይዞላችሁ መጥቷል። ይህም የፕሪስኩል ሜዲካል ቼክአፕ ያ ማለት ህፃናት ትምህርት ቤት ከመግባታቸው በፊት ማድረግ ያለባቸውን የጤንነት ምርመራ አዘጋጅቶላቸዋል። በዚህ ምርመራ ስር 3 ዋና ዋና ነገሮች የሚጠቃለሉ ሲሆን አንደኛው በህፃናት ስፔሻሊስት ሐኪም የሚደረግ ሙሉ ምርመራና ህክምና፣ ሁለተኛው የላቦራቶሪና የአልትራሳውንድ ምርመራ፣ ሶስተኛ የስነ ምግብ የማማከር አገልግሎት አንድ ላይ በፓኬጅ መልክ አዘጋጅቶላቸዋል። ይህንን አገልግሎት ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ ወደ ወይራ የሚወስደው አዲሱ መንገድ ላይ ያገኙናል። ለበለጠ መረጃ ይደውሉ። ሁለተኛ ቋሚ የሆነ የልምምድ ክፍለ ጊዜ ማዘጋጀት። የቋንቋ የልምምድ ክፍለ ጊዜ በመጽሐፍ ሊሆን ይችላል፣ በስዕሎች ሊሆን ይችላል፣ በጨዋታ ውስጥ ሊሆን ይችላል። ብቻ እናንተ ቢያንስ ከ30 ደቂቃ እስከ 1 ሰዓት በየቀኑ የቋንቋ ልምምድ ለልጄ ማድረግ አለብኝ ብላችሁ መመደብ ይኖርባችኋል። እነዛ ቋሚ የሆነ የስኬጁል ካላችሁ ቋሚ የሆነ የልምምድ ጊዜ ካላችሁ ልጆችን በዛ መስመር ውስጥ ያልፋሉ። ህፃናት ሩቲን የሆነ ነገር ይወዳሉ። ለምሳሌ ከጠዋት ጀምሮ እስከ ማታ ስኬጁል አውጣችሁ ሁልጊዜ በዛ ሩቲን ውስጥ ካስኬዳችሁ የሆነ ሰዓት ላይ ያን ሩቲን ኢንተርናላይዝ ያደርጉና ሁሉ ነገር ከናንተ መውረስ ይጀምራሉ። ስለዚህ ቋሚ የሆነ የልምምድ ጊዜ ማዘጋጀት። ሶስተኛ ስትነግሯቸውና ስታለማምዷቸው ፖዚንግ ማስለመድ። ፖዝ እያደረጋችሁ እያቆማችሁ ጠይቋቸው። ለምሳሌ መኪና ይዛችሁ መኪናዋ ው አለች ብላችሁ 3 ትደግሙታላችሁ። መኪናዋ ው አለች መጠበቅ እነሱ እንዲሉት ማለት ነው። ው የሚለው ነገር ለነሱ ይቀላቸዋል። መኪና ከማለት ይልቅ ው የሚለው ነገር ይቀላቸዋል ወይም ዥ የሚለው ነገር ይቀላቸዋል። ስለዚህ ምን ታደርጋላችሁ? መኪናዋ ብላችሁ ቆም ታደርጉታላችሁ። ከ5 እስከ 10 ሰከንድ ትጠብቋላችሁ። ካልመለሱ እናንተ ትሉታላችሁ። ከመለሱ ደግሞ ታጨበጭቡና እናንተ ትደግሙታላችሁ። ይህ ሞዴሊንግ ይባላል። ሞዴሊንግ ኤንድ ፖዚንግ ማስመሰል ፕላስ ማቆም እያቆሙ እነሱ እንዲያወሩ መርዳት ማለት ነው። ይህ በጣም ቀላል ዘዴ ነው። አራተኛ የልምምድ ጊዜያችሁን ፍጹም ተፈጥሯዊና ዴይሊ አክቲቪቲ ላይ የተመሰረተ ማድረግ። ቋሚ የሆነ የልምምድ ስኬጁል ስሩ ማለት ለብቻ የተለየ ተፈጥሯዊ የሆነ ነገር ተጠቀሙ ማለት አይደለም። ለምሳሌ ፍላሽ ካርድ መጠቀም ይቻላል። ፍላሽ ካርዶች ማለት ስዕሎች አለበት ውሻ ምናምን ያላችሁ ማስለመድ ይቻላል። ከዛ ይልቅ ፍላሽ ካርዱን እያወጣችሁ ድመቷ ሚያው አለች የሚል ድምጽ እያሰማችሁ
ድምጹን ብቻ ይሄ ስክሪን ከፍታችሁ ረጅም ሰዓት ድመት ውሻ ከማሳየት ይልቅ 1 ወይ 2 ሰከንድ ታሳዩአቸውና ድምጹን ታሰማቸው ስለዚህ ድመቷ እንደዚህ ያለች ውሻው እንደዚህ ያለ የሚል ተፈጥሯዊ የሆኑ ነገሮችን ወደ ክህሎቶች ማስገባት ወይም ደግሞ ሲበሉ ሊሆን ይችላል ለምሳሌ ሲበሉ ቆንጆ የሆነ ኬክ ከተገዛላቸው ወይም ቆንጆ የሆነ ኩኪስ ከተገዛላቸው በዛ በተፈጥሯዊ በሆነ ኢንቫይሮንመንት ውስጥ ያንን ማስለመድ ይህንን ስታስለምዱ ለምሳሌ ጠረጴዛ የምትመስል የጨዋታ ቦክስ ካለቻቸው ከላይ ከታች ከጎን የሚሉ ቃላቶችን ማስለመድ ለምሳሌ መኪና ይዛችሁ መኪና ከላይ ቁጭ አለች ቁጭ አለ ከላይ ከታች ያላችሁ ደጋግሞ ማለት ያን ስትደጋግሙት ተፈጥሯዊ በሆነ ወይ ነው ትሬኒንግ የምታደርጓቸው ዝም ብሎ ይሄ ውሻ በል ድመት በል ምናምን አይነት ነገር ሳይሆን በል የሚሉት ነገር አይፈልጉም እነሱ ከናንተ ሞዴል የሚሆነው ነገር የሚፈልጉት ስለዚህ ያንን ተግባራዊ ማድረግ ይመከራል አምስተኛ ቀላል ዘዴ ደግሞ ምርጫን መስጠት ለምሳሌ ብርቱካንና ሙዝ ትይዙና ብርቱካን ትፈልጋላችሁ ወይስ ሙዝ ትፈልጋለህ የትኛው ይሻላል ወይም ደግሞ ቢጫ ኳስ ቀይ ኳስ ብላችሁ ማስመረጥ ከዛ ቃሉን እንዲያወጣው መጠበቅ ቢጫ ቀይ ያላችሁ ያንን እስከሚናገሩ ድረስ ምርጫ መስጠትና መጠበቅ ስድስተኛውና ብዙ ሰዎች ደግሞ የሚያደርጉት ነገር በተለይ እና ሚስራቼል የሚያደርጉት ነገር ምናልባት ሚስራቼል ታቋታላችሁ እቺን ባለሙያ ስፒች ቴራፒስት አይደለችም ግን በጣም ብዙ ወላጆችን እና ብዙ ህፃናትን ቋንቋ ያስለመደች ነው ውጭ ሀገር በጣም ብዙ ሰው ያቃታል በጣም ታቋታለች ብዬ ተስፋ አደርጋለሁ የሷ ዋናው ቴክኒክ ምንድነው ዜማዊ ታረጋለች ንግግሯን በሙሉ ሃይ አይነት ነገር ነው ድምጿ በጣም ለየት ያለ ነው እስኪ ስሟት That's such a fun game. እነዚህ ቴክኒኮች በጣም መሰረታዊ ናቸው ድምጾችን አኒሜት ማድረግ ፊታችሁን አኒሜት ማድረግ መቀየር ህፃናት አቴንቲቭ እንዲሆኑ በጣም ይረዷቸዋል የሷን ድምጽ ሲሰሙ ብዙዎች በጣም ይሩጡ ነው የሚመጡት ይልጅ ተመልከቱት ልክ የሷን ድምጽ ሲሰማ ቶሎ ዞር አለ በጣም ደስ አለው ይሄም እንደሚያመለክተን ልጁ ለሷ በጣም ሪስፖንሲቭ ነው ያማት ድምጿ ቅላጼዋ ዜማ በጣም ይመስጠዋል ማለት ነው ስለዚህ እናንተም ይሄን እንድታደርጉ ጋብዛችኋለሁ ሰባተኛ የምትናገሩት ነገር አጭርና ግልጽ ማድረግ ለምሳሌ ኳስ ከሆነ ኳስ አምጣ ወይም ቢጫ ኳስ እንደዚህ ላይክ ሁለት ወይ አንድ ቃል ያለው ነገር ለምሳሌ ደረጃ ወተን ዛሬ ልብስ እናጥባለን ከምትሉት ልብስ እናጥባለን ወይም ኳሱን ሂድና አምጣው ከምትሉት ኳስ አምጣ በቃ ሾርት የሆኑ ሁለት ወይ አንድ ቃል ያለው ነገር መጠቀም በጣም መሰረታዊ ነው ስምንተኛ የቤት ውስጥን ጨዋታዎችንና የውጭ ጨዋታዎችን ማስለመድ ውጪ በተለይ ደግሞ አውትዶር ጌም የምንላቸው ነገሮች ልጆቻችን አይምሯቸው በደም እንዲታደስና ፈታ ብለው እያንዳንዱ ነገር ማድረግ እንዲችሉ እንዲማሩ በጣም ይረዳቸዋል ስለዚህ ከቤት እያስወጣችሁ አጫውቷቸው አትክልቶቹን ዛፎቹን እየነገራችሁ ስለ ዝናብ ስለ ደመና ስለ ፀሐይ ስለ ብርሃን ስለ ጨለማ እያስተማራችሁ ድምጾችንና ቃላቶችን ኢንተርናላይዝ እንዲያደርጉ መርዳት አለባችሁ ህፃናት በነገራችን ላይ ከ3 ወር ከ4 ወር ጀምሮ ወደ ውጭ መውጣት አለባቸው ወክ ታቀፋችሁ ወክ ማድረግ ትችላላችሁ ኢንቫይሮንመንት ማሳየት ብዙ ትምህርት ይነግራችኋልና ያን ነገር አውትዶር ጌም ነው ነገር በደም ትኩረት አድርጋችሁ ስሩበት ዘጠነኛ የምታወራቸውን ማንኛውም ነገር አይ ኮንታክት ፈጥራችሁ መሆን አለበት ለምሳሌ ስለ ኩኪ የምታስተምሩ ከሆነ ወይም ስለ ኳስ የምታስተምሩ ከሆነ በእነሱ አይ ኮንታክት ሌቭል ቁጥጥ ብላችሁ ወይም ቁጭ ብላችሁ በአይናቸው ሌቭል ኳሷን እያሳያችሁ ወይም ብስኩት ከሆነ ስለ ብስኩቱ ያወራችሁ ወይም ደግሞ መኪና ከሆነ ስለ መኪናዋ ከለር ያወራችሁ በእነሱ አይ ኮንታክት ሌቭል ማምጣት አለባችሁ የዛኔ አይናችሁን ያያሉ at the same time ያን መሳሪያ ያያሉ ያ መሳሪያ ለምሳሌ ኳስ ከሆነ ወይም ሌላ ብይ ከሆነ ወይም ማንኛውም ነገር ከሆነ ስለዛ ነገር ደጋግማችሁ መንገር በዛ ነገር እንዴት እንደሚጫወቱ ማሳየት ስለዚህ አይ ኮንታክት መፍጠርና በአይ ኮንታክት ሌቭል ማውራት በጣም ይመከራል አስረኛው ነው የመጨረሻው ነገር ብዙ ሰዎች ሚስ የሚያደርጉት ደግሞ ህፃናት ሳይናገሩ ወይም ሳይጠይቁ ቶሎ አንደርስታንድ አድርጋችሁ አትስጧቸው መጠየቅን ማስለመድ እንዲጠቁሙ ማስለመድ ፖይንቲንግ ማስለመድ በራሱ የቴራፒው አንዱ አካል ነው ወይም የልምምዱ አንዱ አካል ነውና እንዲጠቁሙ ጣታቸውን እንዲጠቁሙ ራሳችሁ እያሳያችሁ አስለምሯቸው ከዛ በተጨማሪ ደግሞ ልክ ነገር ሲፈልጉ አንስታችሁ አትስጧቸው ምን ፈለክ ይሄን ፈለክ ኳስ ፈለክ ዳቦ ፈለክ ሙዝ ፈለክ እያላችሁ መጠየቅ አለባችሁ እነዚህ ስትጠይቁ ቃላት ማውጣት እንዳለበት ቃላት ማውጣት ሌክቸሪ አይደለም ኮሙኒኬሽን ነው ያስፈልገኛል ወደሚለው ፐርሰፕሽን እንዲገቡና ንግግር ቋንቋ ግዴታ እንደሆነ እንዲያስቡ ያደርጋቸዋል ስለዚህ ሳይናገሩ ወይም ሳይጠይቁ አትስጧቸው ቶሎ አንደርስታንድ አታድርጓቸው ቶሎ አትጋብዟቸው ማለት ነው ስለዚህ እነዚህን 10ሩን ቴክኒኮች ቤት ውስጥ ካረጋችሁ በእርግጠኝነት በአንድ ወር በሁለት ወር በሶስት ወር ልጆች ላይ በደንብ ለውጥ ታመጣላችሁ ይህን ቪዲዮ ለብዙ ወላጆች ሼር አድርጉት ለብዙ ወላጆች ያስፈልጋልና ሼር አድርጉት ረዘም ያለ ቪዲዮ ቢሆንም እስከ መጨረሻው እንግዲህ ያያችሁ ለብዙ ወላጆች ሼር አድርጉላቸው አዳዲስ መረጃዎች እንድታገኙ ሰብስክራይብ ማድረግ አትርሱ ዶክተር ፋሲል ነኝ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ መልካም ጊዜ